በጣም የገረመኝን ነገር ልንገራችሁ። እዚህ ሀገር እንደዚህ አይነት ነገር ሲከበር በጣም ብዙ ጊዜ አያለውና ኢትዮጵያዊነቴን እንድወድ የሚያደርገኝ ብዙ ነገሮች አሉና ከዛም ውስጥ አንዱ እንደዚህ አይነት ፕሮግራም ሲዘጋጁ ኢትዮጵያ ውስጥ አሁን ከቤተ ክርስቲያን፣ ከመስጊድ፣ ከተለያየ ሃይማኖት ተቋማት ራቅ ተብሎ ነውና እዚህ ሀገር ትንሽ እውነት የሆነ ደስ የምትል ሀገር ናት፣ የክርስቲያን ሀገር ናት። ግን ብዙ ጊዜ የሚገርመኝ ነገር እንደዚህ አይነት ነገር ሲከበር ቤተክርስቲያን አይሉ ማለት ከቤተክርስቲያን አጠገብ ምናምን ነው እንደዚህ ፕሮግራሞች የሚዘጋጁት ማለት ነው። እነዚህ ፕሮግራም እየተዘጋጁት እንግዲህ ትናንትና ነው እና እንደዚህ አይነት ነገር ሲከበሩ ከቤተክርስቲያን አካባቢዎች ናቸውና ይሄ ነገር በጣም ነው የሚደብረኝ ማለት ነው። በተለይ እኔ ያለሁበት ሀገር ደስ የምትል የክርስቲያን ሀገር ናት። ሰላም እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሙሉዓለም ነኝ። ዛሬ ደግሞ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው እንደምታዩት በቪዲዮ ትናንትና እዚህ ሀገር ካርናቫል የሚባል በዓል አላቸውና እዛ ሂጄ ነበረ። ያው ምክንያቱም አልሄድም ማለት አልችልም። ያው ሰራተኛ ነኝ፣ አብሬ እሄዳለሁ ማለት ነው። እና ቪዲዮ ለመቅረጥ ሞክሬያለሁ። ሙሉ ለሙሉ መቅረጥ ባልችልም በትንሹ ቀርጫለሁ ማለት ነው። እንደምታያቸው እዚህ ጋር እየደነሱ እየጨፈሩ ይገኛሉ። እኔ ትርጉሙ አይገባኝም፣ ግን በቃ የተለያየ ከለር የተለያየ ልብስ የተለያየ ነገር ተሸክመው ነው ሲጨፍሩ የነበሩትና አይዶን አንደርስታንድ አልገባኝም። ግን የሚገርማችሁ ነገር በዛ ላይ ግን እየሳኩ ነበር። በቃ ሳያቸው ወንዶቹ ሴቶቹ የወንዶችን የስራ ልብስ አሁን ለምሳሌ ወታደር ከሆነ የወታደር ልብስ ለብሰው የመንገድ የሚጠርጉ የእነሱን ልብስ ለብሰው የቀን ሰራተኛ ልብሶች ለብሰው አንካፋ ዶማ ይዘው በቃ የተለያየ ቁሳቁስ ይዘው ነበረ እዚህ ጋር ሲጨፍሩ የነበሩትና አንዱ እንደውም በጡጦ መጠጥ ለምሳሌ ቢራ ምናምን በጡጦ እንግዲህ በህፃናት ጡጦ ውስጥ ቢራ ምናምን ይዞ በዛ ምናምን በቃ ሲያስቁ የነበረ። እዚህ ጋር ደግሞ ይህንን ልብስ እንግዲህ ሳውዲ አረቢያ ነው ሲለበስ ያየሁትና በቃ ሳያቸው ገረመኝ። በቃ የተለያየ ልብስ አልገባኝም። እኔ ካርናቫል ማለት ምን ማለት ነው ብዬ ሰርች ለማድረግ ለማወቅ ፈልጌ ነበረ። አልገባኝም፣ አላወቅኩትም ማለት አልመጣልኝም። ሰው እንግዲህ ካርናቫል ብዬ ስጽፍ የተለያየ ከረር ነገር ሰዎች ተቀብተው እንደዚህ ሲያከብሩ ምናምን እንጂ የሚያሳይ ትርጉሙ አልገባኝም። የምታውቁ ንገሩኝና እዚህ ሀገር በጣም ደስ የሚለኝ ነገር የክርስቲያን ሀገር ናት፣ ደስ የምትል ሀገር ናትና ግን ምንድን ነው ትንሽ ግራ የገባኝ ደስ የምትል ሀገር ናት፣ ግን የምታዩት እዚህ ጋር ማለት ነው ሲጨፍሩ የነበረው ቤተክርስቲያን አለ፣ ከቤተክርስቲያን ስር ነው። እና ሁል ጊዜም ግራ የሚገባኝ ነገር እንደዚህ አይነት ነገር ፕሮግራም ሲዘጋጅ ለምንድን ነው ከቤተክርስቲያን ስር የሚሆነው ላለው ግን ኢትዮጵያ ሀገራችን በጣም ብዙ የሚወደድ የሚከበርባት ማለት አይዶን ነው። አንዱ የአንዱን ሃይማኖት አክብሮ በዛው ልክ ደግሞ እንኳን ከቤተ ክርስቲያን ከሃይማኖት ተቋም ስር እንደዚህ አይነት ነገር ሊዘጋጅ ይቅርና ታውቃላችሁ፣ ያው ኢትዮጵያኖች ሆናችሁ በሙሉ ታውቃላችሁና ብቻ ያው ሀገራችን ብዙ ደስ የሚወደድ የማይረሳ እንኳንም ኢትዮጵያዊ ሆንኩኝ የሚል ባህር ያለን ሰዎች ነንና ሁሌም በጣም የሚገርመኝ ነገር ምን አለ ስደት ባይኖር እላለሁ። ምክንያቱም ስደት ላይ ሆነን ልባችን ያለው ኢትዮጵያ ነውና። ለማንኛውም እስኪ የዚህን በዓልን የምታውቁ ሹክ በሉኝ። በነገራችን ላይ ግን ስስቅ ነበር አልዋሻችሁም። በቃ ያለበሱት ነገር የለም። በጣም ነው እዚህ ጋር አሁን የእንትን ማለት አይደን የሆነ ብቻ የሚያስታውሱት ነገር አለ ብዬ አስባለሁ። ምክንያቱም የድሮ ሬዲዮ ማለት ድሮ አሁን በፊት ቴሌቪዥን ሳይመጣ ሬዲዮ አላ ቴፕ እኔ ራሴ አስታውሳለሁ ስንት የገዝቼ እንደሄድኩ ለአባቴ። ከዛ ካሴት ምልክት ይዘው ይሄ ዶማ፣ አንካፋ፣ መጥረጊያ፣ የዶሮ ላባ በቃ የድሮ ግን ያው እንዳልኳችሁ ኬሻ የለበሱ አሉ።
ግን ያው እንዳልኳችሁ ለመቅረጥ ብዙም አልተመቸኝም። ያው ይሄንንም በትንሹ ነው የቀረጥኩትና ምንም አልተመቸኝም ለመቅረጥ። ያው ልጅ ጋም ሰራ ነበርኩ ማለት ነው። ለማንኛውም እዚህ ጋር ደግሞ እዩት። ይህ አሁን ይሄን አለባበስ ብቻ የተለያየ አለባበስ ነው የለበሱትና እና ስስቅም ነው ያሳለፍኩት፣ ገርሞኝም ነው ያሳለፍኩት። ከዛ ስንት ሰዓት ነው ከቤትኛ የወጣ ነው? 1 ሰዓት ተኩል ምናምን። ከዛ 2 ሰዓት ከምናምን እዛ ደረስን። ወረዲ 5 ሰዓት ላይ ነበረ ያበቃው። ግን 5 ሰዓት ሲያበቃ ባንዴ እዚህ ጋር የተርከሰከሰው ምናምን መኪና መቶ ነው ጽድት ያደረገውና ብቻ ደስ ነበረ። መንገድ ላይ እያንዳንዱ መንገዶች ላይ መጠጦች አሉ፣ ምግቦች አሉ፣ ጣፋጭ ነገሮች አሉ ይሸጣሉ እዛው። ምክንያቱም እንደዚህ አይነት ነገር ሲሆን በተለይ እንደዚህ አይነት ነገር መጠጥ፣ አልኮል፣ ምግቦች ምናምን የሚሸጡ በጣም ነው የሚያተርፉት። ምክንያቱም እጥፍ አድርገው ነው ብር ራሱ የሚቀበሩት። ማለት ለምሳሌ የ10 ብር የነበረውን እቃ 15 ብር፣ 3 ብር የነበረውን 6 ብር አድርገው ነው የሚሸጡት ማለት ነው። እና በጣም ደስ ይል ነበረ። ብቻ ለማንኛውም ደስ ይል ነበር ያልኳቸው። ያው እኔ ትንሽ ፈታ ነው ያደረጉኝ ማለት እስቅ ነበረ። አለባበሳቸውን እያየው ንግግራቸውን፣ አካሄዳቸውን ምናምን የደበረ ደግሞ እንዳልኳችሁ ከቤተ ክርስቲያን ጥግ ነበረ ፕሮግራሙ የተዘጋጀው እና ብቻ ምን አለፋችሁ እንደው ብቻ ስስቅ ነበረ የዋልኩት። በነገራችን ላይ እንደዚህ አይነት ነገር እንዳለ አውቃለሁኝ። ግን 1 ዓመት አንድ ውስጥ ካለሁበት ስቴት 2 ማለት በፊት ስራ ቦታ ያው በስራ መቼም ከአንዱ ቦታ ስራ የምትሄዱ እዛ አካባቢ ይከበር ነበረ እና ግን ብዙ አበሾች የእብዶች ቀን ነው የሰይጣን ነው የሚመስሉትና እንደውም የዛሬ ዓመት ሄዳለሁ ብዬ ተነስቼ ጓደኛዬ አረ እነሱ እኮ በቃ ሰይጣን ነው የሚያመልኩት ማለት የሰይጣን ስታይል ነው ያላቸውና እንዴት ነው የምትሄጂው ምናምን ብላ ዝናብም ጣረ እኔም ሳልሄድ ቀረውና ማየት እፈልግ ነበረ። ግን ያው አንዳንድ ጊዜ አጋጣሚውን ለመሄድ አጋጣሚውን አላገኘውም ነበር። እንግዲህ ዛሬ አጋጣሚውን አግኝቼ ሂጄ ነበር ማለት ነው። በነገራችን ላይ ይሄ ቪዲዮ ቀረጥኩት ትናንትና ነው፣ ትናንት እሑድ ማለት ነው። እንግዲህ በዚሁ ምክንያት ዛሬ ስራ የለም ትምህርት የለም ማለት ነው። እናም በቃ ለማንኛውም ያው እንደዚህ አይነት ነገር እኔ የማክበር ፍላጎቱም አላማውም የመሄዱም የለኝም። ነገር ግን እንዳልኳችሁ ሰው ቤት ደግሞ ስትሰሩ ልጆች ካሉ ከልጆች ጋር አብራችሁ ትሄዳላችሁ፣ መሄድ ካለባችሁ ትሄዳላችሁ እና የማትፈልጉበት ቦታም ልትሄዱ ትችላላችሁ። ሰው በዛ አጋጣሚ ሂጅ እንግዲህ በትንሹ እስኪ ላካፍራችሁ ብዬ ነው ይህችን ቪዲዮ ቀርጬ ይዤላችሁ የመጣሁት። እንግዲህ እስኪ እናንተ ካርናቫል ማለት ምን ማለት ነው? የካርናቫል ትርጉም የገባችሁ በደንብ አፍታታችሁ ፍትፍት አድርጋችሁ ኮሜንት ላይ ጻፉልኝ። እንዲሁም ደግሞ እኔ ያው አልገባኝም፣ እንዴት ያልገባሽ ቦታ ትሄጃለሽ እንዴት ብላችሁ ካሰባችሁ ደግሞ ያው እንዳልኳችሁ በስራ ምክንያት እና ሙዶችዬ እንግዲህ ይህንን ይመስላል። እንግዲህ ቪዲዮ እናይታችሁ እናንተም ዘና እንዳላችሁ ተስፋ አድርጋለሁ። ያው ያስቃልምም ያሳዝናልምም ሁለቱም ነው። በዚህ አጋጣሚ እንደዚህ ያን ነገር ይሄ ባህር ኢትዮጵያ እንዳይገባ ማለት አሁን ብዙ ጊዜ ታውቃላችሁ እኛ አበሾች ከዚህ ከውጭ እያየን ብዙ ነገሮች እናከብራለን ኢትዮጵያ ውስጥ። ለምሳሌ የፍቅረኛሞች ቀን ቫላንታይን ዴይ ነው ምናምን የሚባለውን የነጮች ነው እና እንደዚህ አይነት ነገር ባይሆን፣ በተለይ ደግሞ ይሄ ቲክቶክ ላይ አዋርድ ምናምን የሚባል ነገር አለ። አሁን በውጭ ዓለም የሚለብሱትን አለባበስ ኢትዮጵያ እየተለበሰ ነው። ያ ነገር እንደው ኢትዮጵያ ውስጥ እንትን እንዲገፍ አልፈልግም። ይሄ አሁን ኢትዮጵያ ውስጥ እንዲከበር አልፈልግም እውነት ለመናገር እና ብቻ ለማንኛውም ያው ፈጣሪ ሀገራችንን ሰላም ያደርግልን። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ። ወዳችኋለሁ፣ አከብራችኋለሁ። ባይ